ስነ ልቦናችንን አጣ ነው። ሰው የመሆን ምዕራፋችንን አጣ ነው። እንደ ክርስቲያን የምናስብበትን በጎነት አጣ ነው። ባካችሁን ካህናት እንዲህ አይነቱን ጭፈራ ከካህናት አንደበትም ሆነ ከካህናት ትከሻ ከእጃቸውም ሽብሸባ አንጠብቅም፣ አንፈልግም። ማጨት ያለበት ማን ነው? ሴት ናት ወይስ ወንድ? አሁን ልታስደበድበኝ። ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ይሳት ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። በዛሬው ቆይታችን እነዚህንና ሌሎችንም ጉዳዮች እያነሳን እንወያያለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውን ስትጀምሩ ላይክ እና ሼር እያደረጋችሁ ጀምሩ። በቀጥታ ወደ ቪዲዮአችን እንሄዳለን። ስነ ልቦናችንን አጣ ነው። ሰው የመሆን ምዕራፋችንን አጣ ነው። እንደ ክርስቲያን የምናስብበትን በጎነት አጣ ነው። ፍቅሩን አጣ ነው። ሰላሙን አጣ ነው። የሚከፈተው የእግዚአብሔር እጅ ሲነካ ብቻ ነው። እግዚአብሔር እጅ የነካው እንጀራ ሲከፈት ያምርበታል። ስለዚህ ጌታ ሆይ እንጀራ ይንካው፣ ሕይወቴን፣ እድሌን፣ ዘመኔን፣ ጊዜን ንካው። ምንም ላይ መስላችሁ ይችላል። ዛሬ ነው የመጣችሁት። ያልተነካ ሕይወት ስለሆነ አይገባንም። እግዚአብሔር ሲነካን ዓይናችን ይገለጣል። ከተገለጠ በኋላ እልቂት የለም፣ ፍጅት የለም፣ መባላት የለም፣ መናከስ የለም፣ ዘር የለም፣ ጉስቁልና የለም። ሌላው ዓለም መኖሩን አውቆት ሌላ መኖር ሲፈልግ እኛ መኖር ጠፍቶን መኖርን በክፋት ውስጥ አንዱን አንዱ በመጣል እንፈልጋለን። እንደዛ እየሆነ እኮ ነው የምንሰቃየው። ከነርሱም ተሰወረ ይላል። ዓይናቸውን ከገለጠ በኋላ የተሰወረ እነሱ ውስጥ ተሰወረ። ልክ እነሱ ውስጥ ሲሰወር እንዲሆነ እርስ በርሳቸው በመንገድ ሲነጋገረን መጽሐፍትን ሲከፍትልን ልባችን ይቃጠልብን ነበር አልነበረምን ተባባሉ። አሁን ማስተዋል ጀመሩ። እምነት ገባባቸው። ማየትን አወቁ። ማየትን ሳናውቅ እንዴት እናምናለን? ማየትን እያየን እንኳን እናምንም እኮ። የመንፈስ ጉዳትና ስብራት አለብን ስንል እናሾፋለን። ቦሌ እኮ መጀመሪያ ጎርጎሪዎስ የነበርኩ ጊዜ ስሜ እኮ ልብ መልስ ነበር። በመንገድ ሲሄድ ሰበት ተማሪው ልብ መልስ እያለ ይቀልድብኛል። ልብ መልስ መጣ ይላሉ። ልብ መልስ አዲሱ ትውልድ ነው እንደሚቀልደው። አሁን አርጅተዋል። ያ ቀልዳቸው ዋጋ አስከፍሏቸዋል። አሁን ሁሉም በራሱ ግራ ገብቶት ያ እውነት ነበር እንደ ይላል። ቆይቶ ነው ቆይተን የምንባንንበት ህይወት በራሱ ጊዜ ገለን እድሜ አበላሽተን ነው የምንባንነው። እና እዚህ ከዛ ወዲያውኑ በዚያች ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። በጨለማ በመሸ ጊዜ መጥተው ቤት ገብተው አላደሩም። ወዲያውኑ ተመለሱ። በቃ የብርሃኑን ጊዜ ደክመው የጨለማውን ጊዜ በረቱ። ምናቸው ሲገለጥ? ዓይናቸው ሲገለጥ። ዓይን ያልተገለጠልህ አብዛኛው በተፈጥሮ ዓይን ያለው ብለህ ነገ ዓይንህ ሲያዝ መግቢያው መውጫው ጨንቃል። ዛሬ ያስቀመጥነው አሁን ፍዳም ያሳየን ያ ያስቀመጥነው ነገር ነው የሚያስጨንቀን። ስለዚህ ሁላችሁ ጨለማውን አልፈሩትም። በቃ አሁን ዓይናቸው ይበርቷል። ማን አበራላቸው? በቃ አሁን አይፈሩም። መጠውለግም የለም፣ ከማመን መዘግየትም የለም፣ ከማስተዋል ማጣትም የለም። በውስጣቸው እርሱ መሆኑን አወቁት። ግን ከመሸ በኋላ ዛሬም ከመሸ በኋላ እግዚአብሔር የዘመን መምሸት፣ የጊዜ መምሸት፣ የዓመታት መምሸት በጣም እየሮጠ ስለሆነ ዛሬ በመሸው ጊዜ ውስጥ ጌታ ሆይ ከኛ ጋር እደር ብለን ማታ ማዕዳችን ላይ አባታችን ሆይ ብለን መብላትን ማዘውተር ግዴታ መሆን አለበት። ታፍራላችሁ እኮ አባታችን ሆይ ለማለት። አባታችን ሆይ ብለን ያልበላነው እንጀራ ሁል ጊዜ እየሸሸን እየራቀን ሄደው እያመለጠን ሄደው። ስለዚህ በክርስቶስ ሥጋና ደም ታትመን ዓይናችን እንዲበራ የልዑል እግዚአብሔር አምላክ ቅዱስ ፈቃድ ይሆነልን። ማጨት ያለበት ማን ነው? ሴት ናት ወይስ ወንድ? አሁን ልታስደበድበኝ እንዴ? ለምን እንግለጠው እንጂ። አንድ ጉባኤ ላይ መስዬ ያለው እንዲህ አይነት ምሳሌ አስታውሳለሁ። እዚያ ዜማ ቤት እያለን እና ዜማ ቤት እያለን
የኔታ አንቀለፍ እና ያው የዜማ መምህር ማታም ቀን ማድም ያስተምረው ስለነበረ ድካም ይኖራል ያው እና እንቅልፍ ያዛቸው። አሁን የንታን መቀስቀስ አይቻልም በእኛ ባህል፣ ምክንያቱም በጣም ነው የምናከብራቸው የምንፈራቸው። ስለዚህ የንታ ብሎ መቀስቀስ አይቻልም። ብንጮህ አልሰሙንም። እንቅልፉ በጣም እንትን እያለ መጣ ማለት ነው። እንደ አጋጣሚ ሆኖ ግን የአንድ ተማሪ ኮቸሮ እዛ ተሰጥቷል እና ፍየሏ ልትበላ ወደ ኮቸሮ መጣች። ከዛ አንድ ብልጥ ተማሪ ምን አደረገ? አረ በላችሁ አለና እንዲያጨበጨበ ማለት ነው። ከዛ ያን ጩኸቱንና ጭብጨባውን ሰምቶ ይንታነቁ። አሁን ዓላማው ምንድነው? የሰውዬ የተማሪው ፍየሏን ማባረር እንደማትበላው እኮ ይታወቃል። ምክንያቱም ብዙ ተማሪ ነው ያለ እዚያ ጥግና። አሁን ይሄ ምን ልፈልጌ ነው? ማጨት ይሆን መታጨት የሴት ነው። አሁን ይኸውልህ ሴቲቱ ማድረግ ያለባት ምንድነው? በቀጥታ የንታን መቀስቀስ ነው እንጂ የማይቻለው የንታን እንዲነቁ ማድረግ ግን ይቻላል። አሁን እዚህ ላይ ገብቶሃል ሐሳቡ? አሁን ይኸውልህ አግባኝ ብሎ መጠየቅ ነው እንጂ የማይቻለው እንዲያገባት ለማድረግ ግን ራሱን ሰውየውን ማዘጋጀት መሳብ ትችላለች። አሁን ይኸውልህ ሔዋን ሄዳ ባል ይሁነኝ አላለችም፣ ሚስት ትሁነኝ እንዲል ግን አድርገዋለች። ውብ ሴት ሲያያት ደንግጦ እንደ እግዚአብሔር መልአክ የተዋበች ሴት ናት እዛ የተቀመጠችው። ስለዚህ ሚስት ትሆነኝ እስኪል ድረስ ልቡን ድርቅ አድርገዋለች ማለት ነው። ደሙ ቆሟል በዚያ ሰዓት። ስለዚህ ልቡን ድርቅ የሚያደርግ ውበት ይዛ መሄድ አለባት። እንደው ልቡን እንደ ሙሴ ባህር ስንጥቅ የሚያደርግ ግርማ ሞገስ ሊኖራት ይገባል። እንደው በመንፈሳዊነት ሰበብ ተሸፋፍና ሁልጊዜ በመንፈሳዊነት ሰበብ የማይሆን አለባበስ ለብሳ መታየት የለባትም። ምክንያቱም ይችን እንደ ቤተክርስቲያን አገልጋይ እንደ እህት ይቆጥራትና ሌላ ሚስት ፍለጋ እንዳይሄድ ማለት ነው። እንደዛ እንዳይሆን በደንብ በስነ ስርዓት እንዲያጫት ማነሳሳት ማድረግ በጣም ትችላለች። ይህን ስል ግን ለዝሙት ታነሳሳው ማለት አይደለም። የመወደድ የባለሟልነት መልክ እንዲኖራቱና መምጣት ማለት ነው። እኔም ወድበትን መንገድ አንተ ላትወደው ትችላለህ። እኔም ወደው ምናልባትም ስነ ምግባሯን አይቺ፣ ቅንነቷን አይቺ፣ ለድሃ መራራቷን፣ ለቤተሰብ ፍቅር መስጠቷን፣ ለኔ ያላትን አክብሮቷን ምናምን አይቺ ሊሆን ይችላል። አንተ ደግሞ የምትወደው ሌላ ነገር ነው። ትክክል ሊሆን ይችላል፣ ይለያያል እንደዛና ከዚህ አንጻርም ልታጠና ትችላለች። የስነ ልቡና መጠናት እሱ አክብሮት የሚወድ ሰው ከሆነ አክብሮቱን ደግሞ ምንድነው የሚወደው የሚለውን ነገር እኮ እውነት ነው እኮ ተጠናንቶ በዛ መስመር ትቀርብና ከዛ ያው ጥያቄው ከሱ እንዲወጣ ማለት። በነገራችን ላይ ይኸውልህ አንድ ቅዱስ እግዚአብሔር መንፈስ ቅዱስ እንዲያድርበት የሚያማልልበት የራሱ የሆነ ደምግባት አለው። ለምሳሌ በአባ ዮሐንስ አጽር ታሪክ ምን አለ መሰለህ? መላእክት ራሳቸው ክንፋቸውን ለማኖር እሱ ላይ እባክህ አንድ ጊዜ ክንፌን ላሳርፍበት ይባባሉ ነበር ይላል። ለምን? ንጽህናው ቅድስናው እየሳባቸው ማለት ነው። ዮሐንስ አጽር ራሱ እንደ መልአክ ነው፣ ክንፍ የሌለው መልአክ ሆኗል እና ከእነሱ እንዳንዱ ነው የሚቆጥሩት። እና እያንዳንዱ መልአክ ክንፉን ሊያሳርፍበት የፈልገው ይመኘው የነበረ ሰው ነው ዮሐንስ አጽር። እንደዚህ ሁሉ መንፈስ ቅዱስ እንዲያድርባቸው የሚያማልሉት አሉ። መዓዛ ንጽህናቸው፣ ቅድስናቸው እግዚአብሔር እንዲወርድ እንዲያድርባቸው፣ እንዲጎበኛቸው፣ ዕለት ዕለት እንዲጎበኛቸው የሚያደርጉ ቅዱሳን አሉ እና ዕለት ዕለት ካይኑ እንዳትጠፋ እንዲጎበኛት የሚያስገድል ፍቅር መስጠት ትችላለች ሴት ልጅ። ምን ልፈልጌ ነው? ቃል በቃል አግባኝ ብላ ማጨት አለመፈቀዱ በቤተ ክርስቲያን እንዳያናድዳት ነው። አሁን እዚህ ላይ ማን ነው አጫ የሚባለው? እውነት ለመናገር እንዲህ ባለ ማማለል አማላ ገንዘብ ብታደርገው ምንድነው ማን ያጭ የሚባለው ብትለኝ እሷ እኮ ነች። እውነት ለመናገር ብዙ ስራ የሰራችው እሷ ናት። ግን እሱ እንዲያጭ ድሉን ማመቻቸት ነው የተሻለ ነው። ምንድነው የሆነው መሰለህ? እግዚአብሔር ወደ ዓለም በመጣ ጊዜ እመቤታችን ከኔ ተወለድ አላለችው። እንዲመርጣት ግን ሆና ተገኝታለች። እውነት ነው። ለእናትነት ብቁ ሆና ነው የተገኘችው እሷ ነበረች። እና ከነበሩ ሴቶች በምድር ላይ ከነበሩ ደናግል ሁሉ እሷን የሚተካ ማንም አልነበረም። ለዚህም ነው ሳይሳሳት መልአኩን ሲልክ ወደ አንዲት ድንግል ነው የሚለው፣ ወደ እሷ ላከው ነው የሚለውና ይህን ያክል የመመረጥ እድል አላት ሴቲቱ። እንዲሆና መገኘት ትችላለች። ለእንደዚህ አይነት ውበት ወንዱ አጪ ወንዱ ይችላል ማለት ነው። ለምን ብትለኝ በቀደመውም ዘመን ከአዳም ጀምሮ ስንመለከት ወንዶች ናቸው ሴቶችን እያጩ
የመጡት። አብርሃም ወደ ርብቃ እኮ ሰው የላከ ራሱ ነው አይደል እንዴ? ርብቃ አይደለችም። ግን በኋላ ምን ሆኗል? ርብቃ ታጭታ ይዟት ሲመጣ እያውብር ጭኗት ሲመጣ በግመል ምንድን ነው ያደረገችው? የምትሄጅለት የጌታዬ ልጅ እሱ ነው ብሎ ሲነግራት ወረደችና ይላል ሰርሜዳዋን ለበሰች ይላል። አሁን አየህ ለባሏ እንዴት አምራ ተውባ እንዴት እንደሄደችለት ተመልከተው። ባለባበስ ጭምር ማለት ነው። ሴቶች ለወንዶች ወይም ለሚያገባቸው ሰዎች የሚስማማ ውበት ደምግባት ይዛ መገኘት ይኖርባታል ሴቲቱ ማለት ነው። በዚያ መልኩ ከሄድን ብዙ ሰዎችን ባለታሪክ ስናነሳ ያዕቆብን ስናነሳ ራሔልን ያጨሱ ነው። ግን ደግሞ እንድትታጩና የተገኘች ደግሞ ራሷ ራሔል ናት። የአባቷን በጎች ስትጠብቅ የነበረች ገራገር ሴት ናት። መልከ መልካም ሴት ናት። ያንን አይቶ እንግዲህ ያዕቆብ ተመኛት ማለት ነው። ከዛ በኋላ ለ14 ዓመት የተገዛውን መገዛት እንደምንም ነገር ሳይቆጥር ሚስቱ እስክትሆን ድረስ ጠበቃት ማለት ነውና የትኛውን ያህል ዘመን ሊጠብቅሽ እንዲችል ከፈለግሽ ወይም ጠብቆ እንዲያገባሽ እንዲመርጥሽ እንድትመረጭ ሆነሽ መገኘት ደግሞ ካንቺ ይጠበቃል ማለት ነው። እንደው ባካችሁን ካህናት ስለ እግዚአብሔር ባካችሁን ስለ ቅድስት ቤተክርስቲያን ባካችሁን ያው ምን ለምነው በቅድስት ቤተክርስቲያን ስም ነው ምን ለምነው ባካችሁን ካህናት እንዲህ አይነቱን ጭፈራ ከካህናት አንደበትም ሆነ ከካህናት ትከሻ ከእጃቸውም ሽብሸባ አንጠብቅም አንፈልግም። ይሄ ደስታ ነው፣ ይሄ ሰርግ ነው ልትሉ ትችላላችሁ። ከካህን አይጠበቅም። በቃ ባጭሩ ካህን ማለት የእግዚአብሔር አገልጋይ ማለት ነው። እባካችሁን ስለ እግዚአብሔር ካህናት ምድራዊ ጭፈራ አቆሙ። ምድራዊ ሐሳቦችን ይሄ ጠጅ በየመጠጥ ቤቱ እየጠጣችሁ ቪዲዮ እየተቀረጻችሁ ነው ያላችሁት። ሰው ነበር ድሮ የሚቀርጻችሁ ተደብቆ፣ አሁን ግን ራሳችሁ እየተቀራረጻችሁ እየለቀቃችሁ ነው ያላችሁት። እባካችሁን ካህናት ስለ እግዚአብሔር በቃ ይሄን ለምን ነው ያመጣሁት ይሄን ቪዲዮ። እዚህ ቦታ የምታዩት ሰርግ ሊሆን ይችላል። ካህናት ግን በቃ ይበቃል። እባካችሁ አታስድቧት ቤተክርስቲያንን። ከመናፍቃን ይልቅ ከሚያርዱን ሰዎች ይልቅ በእውነት ነው የምላችሁ ባዕድ አምልኮ እያመለኩ ጠቋርን አዳልሞቴ ወሰንገላን ከሚያመልኩ ሰዎች ይልቅ መጀመሪያ ቤተክርስቲያን እያሰደባችሁ ያላችሁት እናንተ ናችሁ። ካህናት እባካችሁን በቃ አሁን ሚዲያ ሁሉ ነገር ገልጦባችኋል። በአብነት ትምህርት ቤት ውስጥ የምትሰሩትንም በመንደራችሁ በሰርግ ሰበብ የምትጨፍሩትንም ክህነት እና ድሮ እንደምታስቡት አይደለም። ክህነት በተጻፈለት መንገድ መሄድ እንዳለበት ባለማወቃችሁ እንጂ ዛሬ እኛ አዲስ ያመጣነው ሐሳብ ሆኖ አይደለም። ይሄ ዛሬ የመጣችሁ እናንተ ዝም ብላችሁ ታካብዳላችሁ። እስቲ ፈታ ይበሉበት ዝም በሉ የሚል ዱርዬ ህዝብ ነው ያለው። ለምን? ሁሉም የራሱ ማህበራዊ ሚዲያ ስላለው። በጣም ነውር ነው፣ ግን በጣም ነውር ነው በእውነት ካህን በዚህ ልክ ሲዋረድ አያሳዝንም? ቤተሰቦች ይሄ እኮ ውርደት ነው ለቤተ ክርስቲያን እኮ። መስቀሉን ይይዛል፣ ይቀድሳል፣ ይባርካል። በቃ ካህን ቁጥብ ነው፣ ካህን ልዝብ ነው። የክርስቶስን ቀንበር ተሸክሟል። የክርስቶስን አክሊል አድርጓል እኮ። ጥምጣም እኮ አክሊል ነው። ክርስቶስ አንድም ቀን ፈገግ ብሎ አያውቅም እኮ። ፈገግም ካልን በክርስቶስ ነው እኮ ፈገግ ማለት ያለብን። እንኳን እንደ ሰው እንደ ፍጡር ማለት ነው። ስቆ አያውቅም ክርስቶስ። እንደሱ እንሁን ማለት አይደለም፣ ግን እንደ ፍጡር ቢያንስ እንኳን በህዝብ መካከል ትልቁን ክህነት ይዘናል እና ሙሽርነቱ እንዳለ ሆኖ ጋብቻው እንዳለ ሆኖ በገጠር እኮ እንዲህ ነው መምህር፣ በገጠር እኮ እንዲህ ያለ ነው። የፈለገ ይሁን በገጠር የእውነቴን ነው የምላችሁ፣ በገጠር የፈለገ ይሁን፣ ግን ካህን አይጨፍርም፣ ያሸበሽባል፣ ይዘምራል። ዘፈኑን ተጽዕኖ ይፈጥርበታል። ዘፈኑ ላይ ተጽዕኖ ይፈጥራል። እንዲያውም ጭራሽ የሚያቀነቅኑትን፣ የሚፎክሩትን፣ የሚሸልሉትን ደርቦ በከበሮና በዝማሬ አጥፎ ሄዶ በጣም የባሰ እንዲያውም ጥሩ ነገር የሚያቀርበው መሆን የነበረበት ጭራሽ በዓለማዊ ሊወሰድ ቀርቶ ይሄ የሚያሳየው ድቁናም ለመቀበል ክህነትም ለመቀበል እንደው ያቺ መሸምደድ ያለበትን ብቻ እየሸመደደ እንደመጣ ነው የሚያሳየው። የሥነ ምግባር ትምህርት የለም። የኢትዮጵያ ቤተክርስቲያን በዓለም መድረክና የቤተክርስቲያን ታሪክ በኢትዮጵያ የሚለውን ትምህርት በደንብ ቢያዳምጡ ቢያዩ፣ የመጽሐፍ ቅዱስ ጥናት ቢማሩ፣ ካህናት ለብቻቸው ኮርስ ቢሰጣቸው፣ ቅንዓት እንዲያድርባቸው፣ አህዛብን ወደ ቤተክርስቲያን ወደ ህዝብነት ወደ አባልነት እንዲያመጡ ቅንዓት እንዲያድርባቸው ኮርስ ቢሰጥ ኖሮ ከዚህ ከክህነቱ ጎን ለጎን እንዲህ ባልሆነ ነበረ።
ከባህል ጋር ከህዝቡ ጋር ተቀላቅለው አብርሃምን ምንድን ያለው? ራስህን ለይ ውጣና ከካራን ውጣ ከከነዓን ግባ ነው ያለው። ራስህን ለይ ነው ያለው። ራስን መለየት ያስፈልጋል። ሔዋን የምን ድምፅ ሰምታ ነው የተሰናከለችው? ሔዋን የአጋንንትን ድምፅ ሰምታ ተሰናከለች። እመቤታችን ደግሞ የገብርኤልን ድምፅ ሰምታ ሕይወትን አመጣች። ስለዚህ እኛ የአዲስ ኪዳን አገልጋዮች በተለይም ካህናት እባካችሁ ስለ እግዚአብሔር እየተቀረጻችሁ በመለቀቁ እናንተ ምንም ላይሰማችሁ ይችላል። በቃ ቪዲዮ ተቀረጸ፣ ሰርጎ አለፈ። ምናልባት ኔትወርክ የሌለበት ሀገር የምትኖሩት ከወር ከዓመት በኋላ ነው ይሄን ቪዲዮ የምታዩት። አሁንም ይሄን እያያችሁት ያላችሁ ካህናት ንገሯቸው፣ ለምታውቋቸው መልካቸውን ለምናሳይ እባካችሁን በቃ እንዲህ ያለ ነገር አቆሙ። ካህን ትከሻውን አያወረገርግም። ከበሮ አይደለም በዘፈን ከበሮ እየመቱ እንኳን እስክስታ የሚሉ አሉ። እንደዛ እንዲህ የሚያረጋቸው አሉ። አሳይቻቸዋለሁ። እንዲህ የሚንቀጠቀጡ አሉ። ሰውነታቸው ሁሉ ግፍግፍ ነው የሚለው። ከዛ ደግሞ ይከረከራሉ። ከበሮ ለመምታት ብቻ የሚዋረሱት መንፈስ እንዳለ ታውቃላችሁ። ከበሮ ለመምታት ብቻ የሚዋረሱት አለ። ትርኢት ለማሳየት ጀግና ለመሆን ምላጭ ለመቆርጠም መርፌ በዚህ አስገብቶ በዚህ ለማስወጣት ሰርከስ ትርኢት ለማሳየት የሚዋረሱት የራሱ የሆነ ድግምት እንትን አለው። ተዋርሰዋለሁ። ያቀረብኳቸው ደብተራዎች ናቸው የተናገሩት። በአንደበታቸው ነው የሰማችሁት። መቼም ከጥር ጀምሮ እስካሁን ድረስ 3 ነው 4 ደብተር አቅርቤያለሁ። ራሳቸውን ይገርማል በጣም። ስለዚህ እንደው ምናልባት አብሾ ይሆን እንደዚህ የሚያደርጋቸው በአብነት ትምህርት ቤት ውስጥ እያሉ የተዋረሱት አጼ ፋሪሱ አፍልሆ ይሆን እንደዚህ የሚያደርጋቸው ነው ብዬ ልደምድም። በጤናቸው አይደለማ። በጤናቸው ይሄን አያደርጉትም። ቤተክርስቲያኑን ይወዷታል። ጥምጣም ጠምጥመውላታል። ነጭ ለብሰውላታል። መስቀል ይዘውላታል። በዚህ ቤተክርስቲያን ይወዷታል። ግን ደግሞ ጌታን የወጉት ሁሉ ያዩታል አይደል የሚለው። ከወጉት መካከል ሆነዋል። ይሰቀል ካሉት መካከል ደግሞ ሆነዋል። ጥምጣሙን አድርገው ክርስቶስን በድለውታልና እናንተ የገላትያ ሰዎች ሆይ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ አልተሳለምን? እንዳታስተውሉ አዚም ያደረገባችሁ ማን ነው ይላል። ስለዚህ ከእናትና ከአባታቸው ዛር ጋር አብረው ቤተክርስቲያን ይመጡና ትምህርቱ አልገባ ሲላቸው በአብነት ትምህርት ቤት ውስጥ በቆሎ ትምህርት ቤት ውስጥ ትምህርቱ አልገባ ሲላቸው ምን ያደርጋሉ? ያችን እጽ አፍልሃን አብሸዋን ይወስዳሉ። በእንቅርት ላይ ጆሮ ደግፍ፣ በዛሩ ላይ ምንድነው የመጣው? ድግምት ማለት ነው። ዛሩ አስረካቢ ነው ለትልቁ አጋንንት ማለት ነው። እኔ የደብተራ መንፈስ ትልቁ አጋንንት ነው የምለው። ቡኤልዜቡል ነው የምለው። ቡኤልዜቡል የአጋንንት አለቃ እና እንዲህ አይነቱ መንፈስ ምናልባት ከቤተሰብ ይዘውት መጥተው የጨሌው የአቴቴው የጠቋሩ ቤት ውስጥ ቡና የለመደው ትናንትና እንደሰማችሁት አይነ ጥላ ከለከለኝ እንጂ ጉች ያለ ጡቷን አይቼ ጠይቂያት ነበረ እምቢ አለችኝ አመለጠኝ አይደል ያለው። ለአይነ ጥላውማ መድኃኒት አለው። ገብስማ ዶሮና በቀይ ጽፈት በደብተር ነው ወይም ደግሞ በጽፈት ነው አለ። አይነ ጥላ ግንድ ነው አፈር ድንጋይ ነው ወይስ ሰይጣን ወይስ ደግሞ የሆነ ሰውዬ ነው? ምን ሆኖ ታይቷቸው ነው ለአይነ ጥላ ገብስማ ዶሮ የሚታረድለት? ሊያውም ካህን የጠመጠመ ሰው ነው እንደዛ የሚለው። በኋላ ቪዲዮ ላይ እንመጣበታለን። ስለዚህ እነዚህ ካህናት ብትችሉ አድርሱልኝ። ቪዲዮንም ቆርጣችሁ ዳውንሎድም አድርጋችሁ በፍላሽ አድርጋችሁ ገጠር ላይ ይሄንን አባዙልኝ። ንገሯቸው። ክህነት እንዲህ አይደለም፣ ጥምጣሙ እንዲህ አይደለም የሚፈልገው። እንዲህ አይነት አካሄድ እየሄዳችሁ ነው ነገ በደሞዝም በገንዘብም በምንም ወደ መናፍቃን፣ ወደ ተሐድሶ፣ ወደ ተለያየ አይነት የዓለማዊ ነገሮች የምትሄዱት። አንድ ቆሎ ተማሪ ምን አለኝ? አሁን ጥበቃ ላይ ነው የሚሰራው። ትምህርቴን እያዳመጠ ነው። እግዚአብሔር ይመስገን፣ እግዚአብሔር ይስጠው። እሱን ብሎ ሰምቶኛል እና ለብዙዎች መስተፋቅር ሰርቻለሁ አለኝ። እና ከሀገርህ በምንድን ነው የወጣኸው አልኩት። እንደው ለማያቀኝ ነኝ እንጂ እኔ ቆሎ ተማሪ ዲያቆን ነኝ የምለው እኔማ አፍርሼ ነው የመጣሁት አለ። ምንድን ነው ያፈረስከው? ግንብ ነው አልኩት። አይ እያወቁ አለኝ እኮ። ምንድን ነው እስቲ ንገረኝ፣ እንዴት ነው ያፈረስከው አልኩት። ያችን አገልግሌን ይዤ በትሬን ይዤ በየመንደሩ ስለምን ማርያም ስለ ማርያም እያልኩ እየለመንኩ እየሄድኩኝ አንዲት ቆንጆ የሰው ሚስት አየሁኝ፣ ገባው፣ ተበላሸው፣ ረከስኩ። ከዛ ራሱ ህሊናዬ ቆሽሻል፣ ረክሳል፣ ውጣ ብሎ ጨቀጨቀኝ አለ። ህሊናህ ነው እርግጠኛ ነህ? እግዚአብሔር ነው ወይስ ህሊና ወይስ አጋንንት አልኩት። አጋንንትም ቢሆን አርክሶኛል፣ ውጣ ቢለኝ ያምርበታል አለኝ። አይገርማችሁም መልሱ? አጋንንትም ቢሆን በቃ
ካረከሰኝ በኋላ ውጣ ማለቱ ይሄ ያስኬዳል። መጀመሪያ ነበር አርገው ሲለኝ እንብየው ማለት የነበረብኛል። የገባው ልጅ ነው። አሁን መምህር ቤተክርስቲያን እንዴት ነው ማገለግላት አለኝ። ትፈልጋለህ? ቴዎሎጂ ተመዝገብ እኔ እከፍልልሃለሁ አልኩት። በነገራችን ላይ 25 እድሜያቸው ከ12 ከ8 በሉት 8ም አንድ ልጅ አለ እድሜው 8 እስከ 16 ዓመት ድረስ እስከ 15 ዓመት ድረስ የሆኑ ልጆችን 25 ልጆችን የኔታ ቀጥሬላቸው ድቁና ትምህርት እየተማሩ ነው በራሴ ወጪ። ለምን ሲባል ከአፍልሆ ከአብሾ ከአፄ ፋሪስ ከድግምትና ከተለያየ አይነት ተዋርሶ የጸዱ ምርጥ ዲያቆናትን ለማፍራት ስለምፈልግ የብርሃን እናትን በመቃወም በራልኝ ማለት አይቻልም። እና ደግሞ ስለ እመቤታችን ቢዘነስ ስናወራ የክርስቶስን በመስቀል ጋር ካለው ለማምታታት የሚፈልግ ካለ ደግሞ ይህም ሕሊናቸው ይመሰክርባቸዋል እንደሌለ። እመቤታችን ተሰቀለች፣ ደም አፈሰሰች፣ አምላክ ናት ያለ የለም። እኔ በጣም የሚያሳዝኑኝ እንዳልን አድርገው የሚናገሩ ሰዎች ናቸው። ራሳቸው በውስጣቸው የሚመጣላቸውን እኛ እንደምንል አድርገው በማሰብ ይጠፋሉ። በጣም እኮ የሚያሳዝን ነገር እኮ ነው። እና ሲያወሩ ስንሰማም እኮ ብዙዎች ሲያወሩ በቃ ቤተክርስቲያን እንደምትል አድርገው ነው የሚያስቀምጡት። አይደለም፣ የለም። በመስቀል ላይ ክርስቶስ ተሰቀለ ከማለት ውጭ ሌላ ተሰቅሎ ዓለምን አዳነ የምንለው ፍጡር እንደሌለ ዓለም ሊያውቀው ይገባል። ያውቀዋል ብሎ ራሱ ካልጠፋበት በስተቀር እንደዛ ነው ያለው። ታዲያ በቤተ ክርስቲያን ብዙ ሊቃውንት አባቶቻችን ስለ ቤዛነት ሲናገሩ ለእመቤታችን ሰጥተው ከክርስቶስ ጋር አላምታቱም አላጋጩምም ማለት ነው። ኪያኪ ሰናይ ተዘፈጠረ ለቤዛ ዓለም ሲሉ ዓለምን ለማዳን አንቺን የፈጠረ ለዓለም ቤዛነት አንቺን የፈጠረ እግዚአብሔር ይመስገን። በጣም የሚገርም ንግግር ነው። መሰረተ ሕይወት ማርያም ወጥንተ መድኃኒት ዘእምቀዴው ብለው ጭምር ነው ያስቀመጡት። ምክንያቱም የሕይወቱ መገኛ የክርስቶስ የቤዛው መገኛ የክርስቶስ እሷ ናት የሚለው ነው። ታዲያ አሁን ከነ አባ ጊዮርጊስ ዘጋስጫ እውነተኞቹ መንፈሳውያን ሊቃውንትን የሚበልጥ አሁን ከየት መጣ የሚለውም ደግሞ ሌላ ያሳያል። ስለዚህ ብዙ በመንፈሳዊ ጸጋ የደረሱ ሊቃውንት ነበሩ። እነዛ ይሄንን ተቃውሞት አላለፉም። እንዲያውም የበለጠ ገልጸው ነው ያለፉት። ስለዚህ ገልጸው ካለፉ የተገለጸውን መቀበል ምንድነው የከበዳቸው? ስለዚህ ምንፍቅና ትዕቢት ነው ምንለው ወደናል። ምንፍቅና ከትዕቢት ነው የሚመነጨው። እኔ ብቻ አዋቂ በሚል ስሜት የሚነገሩ ነገሮች በጣም አደገኞች ናቸውና ከእንደዚህም አይነት ጥበቃ ያስፈልጋል። ሰው በጣም ያስፈልገዋል። ይህ ዘመን ደግሞ ሳታውቀው የሰማኸውን ሁሉ አይሞርህ ላይ ስለምታስቀምጠው ከዛ አጋጣሚ ልናገር ስትል እሱ ነው የሚመጣ የሚችለው። አንዳንድ ጊዜ የምትቃረመው ከየት እንደሆነ ማወቅ በጣም አስፈላጊ ነው። ከቤተክርስቲያን መጻሕፍት ነው ወይስ ከመናፍቃን መጻሕፍት ነው የወሰድኩት? ከእነሱ ንግግር ነው ከቤተክርስቲያን ንግግር ነው የወሰድኩት የሚለውን ማጥናት በጣም አስፈላጊ ነው። ሌላኛው እንደዚህ አይነት ሰዎች የማይድኑበት አንዱ ምክንያት ደግሞ እኛ ተረድተናል ብለው ማሰባቸው ነው። በጣም የሚጎዳቸው ደግሞ ተረድተናል በሚል ስሜት ነው። ተረድተናል ምን ነው የተረዳኸው የሚለው ምንም ምላሽ የሌለ ሰው ተረድቻለሁ ብሎ ካሰበ ይጎዳል። ስለዚህ የብርሃን እናትን በመቃወም በራልኝ ማለት አይቻልም። እና ይህን መሰረታዊ ብዙ ሊቃውንት መልስ የሚሰጡበት ነው። እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ በሚያነቁ፣ በሚያበረቱ፣ በሚያጠነክሩ መንፈሳዊነታችንን ከፍ በሚያደርጉ ትምህርቶች፣ ቪዲዮዎች እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። እንበርታ፣ እንጠንክር። ይቆየን። አሜን።